ምንም ሰው የሌለበት ቦታ ውሰደኝ፣ ይዘኸኝ ጥፋ። እኔ አልፈልግም እነሱ ጋር ምን ሊያደርጉኝ ነው? ስለዚህ አሚር ምንም ሰው የሌለበት ቦታ ወይም ደግሞ ሌላ ሀገር ውሰደኝ፣ ይዘኸኝ ጥፋ። ጉድ 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 እኮ ነው ውድ ሀገሬ ልጆች። ነገሩ ከሯል፣ ነገሩ ከሯል ውድ ሀገሬ ልጆች። እንዴ እንዴ እንዴ! አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። ውድ ሀገሬ ልጆች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ እላለሁ ውዶች። ጉድ እኮ ነው ጉድ። ይኸውላችሁ ውድ ሀገሬ ልጆች ማለት ነው ቤቲ አሁንም ነገሩ ከሯል። የቤቲ ነገር በጣም ግራ እያጋባ ነው። በጣም ውድ ሀገሬ ልጆች ሆስፒታል ተኝታ ነበረ። ከዛ አላችሁ ሆስፒታል ተኝታ ነበረ። ከሆስፒታል እነ ሙቤ ዶክተሩ ወደ ሌላ ሆስፒታል እንድትታከም ይጽፍላቸውና ይዘዋት ይመጣሉ ወደ ቤት ማለት ነው። ከዛ አላችሁ አሚር ሆስፒታል ግድት ሲል ቤቲ የለችም። ከዛ ዶክተሩ ጋር ሲደውል ቤቲ የታለች ሲው ይዘዋት ሄደዋል። ከዛ በደረቅ ሌሊት አሚር እያንኳኳ ሙቤ ማይኮ እያለ ቤቱን ቀወጠው። ምንድን ነው? ምን ልትሰራ መጣ? ምን ልታደርግ ነው? ማይኮ ሊያንቀው አልኳችሁ። ማይኮ ምንድን ነው አሚር? ምን ፈልገህ መጣ? የራሴን ህይወት መስርቻለሁኝ፣ አዲሷን ጓደኛዬን ላስተዋውቅሽ ብለህ መጣ ትናንትና። እንደገና ደግሞ ዛሬ ቤት እያንኳኳ መጣ። ምንድን ነው? ምን ፈልገህ ነው አለው። ጉድ እኮ ነው ውድ ሀገሬ ልጆች። እንግዲህ እኛ የተባለውን ነገር ነው አምጥተን እዚህ ጋር ቁጭ የምናደርገው። እንግዲህ ጋይስ ደግሞ የተመቻችሁ ኮመንት ላይ አስተያየት ኮመንት መስጠት የእናንተ ኃላፊነት ነው እላለሁኝ። እንግዲህ የተመቻችሁን እንግዲህ አስተያየት መጻፍ ትችላላችሁ። ምን ልትሰራ መጣ አለው። ምን ልትሰራ መጣ? የራሴን ህይወት መሰርታለሁ ብለህ ያቺ ሲኪና ነው ኪሲና የምትባል ብለህ ይዘህ መተህ ልጅቷን የብስ ቅንጭላቷን አበላሽተህ የለ እንዴ? ምን ልትሰራ መጣ አለው። ማይኮ በቃ አበደ። ከዛ ይቺ ጅላጅል እኔ አናደደችኝ፣ ቤቲ አናደደችኝ። እንዴ አሚር መጣ እንዴ ምናምን ልጅቷ ሸጥ ያረጋታል። ወላሂ ልጅቷ ሸጥ ያረጋታል። የምትናገረውን ጭራሽ አታውቀውም። ተያያዙ። እናቴ ቃወጠ ቤቱ ቃወጠ አልኳችሁ። ምንድነው? ልጅቷ በደንብ ትታከም፣ ለምን ይዛችሁ አመጣችሁ? ዶክተሩ ክትትል በደንብ ያስፈልጋታል። ስለዚህ ለምን ይዛችሁ አመጣችሁ? ዶክተሩ ትመለስ ብሏል። እንዴ ምን እያልክ ነው? ምን እያወራህ ነው ያለው? ዶክተሩ ይዛችኋት ሂዱ ብሎ ወረቀት ጽፎልን ወደ ሌላ ሆስፒታል ልናሳክማት ነው። ሙቤ ደግሞ እኔ ወላሂ ነው የምላችሁ፣ ሙቤ እየሰማኸኝ ከሆነ ማለት ነው እየሰማኸኝ ከሆነ ወንድሜ ከዚህ ነገር ውስጥ ውጣ። በቃ ውጣ፣ የራስን ህይወት ምራ። አሁንም የማይሆን ነገር ውስጥ እየገባህ ነው ያለው ሙቤ። እሷ ቤቲ እንደሆነች በደንብ አድርጋ አሚርን ትወደዋለች። አሚርም ደግሞ ቤቲን ይወዳታል። እቺ ሲኪና ነው ምናምን ብሎ ትናንትና ያመጣት እቺ ሲኪኒ የመሰለች ሲኪኒ አዲሷ ጓደኛዬ ነው ምናምን ብሎ ያመጣው ውሸቱን ነው። አውቆ ይመስለኛል ቤቲን ለማሳበድ፣ ቤቲን ለመፈተን ነው የሚመስለኝ። እንዴ ውድ ሀገሬ ልጆች ቤቲን ለማሳበድ ነው። ይወዳታል ቤቲን። ሲጀምር ባይወዳት ኖሮ ያብድ ነበር እንዴ? ሙቤ ጋር ሲጀምር እንደዛ ያብድም ነበር እኮ። ሰው የሚያብደው እኮ የሚወደውን ሰው ሲያጣ ነው፣ ስለሚወዳት ነው እኮ። ስለዚህ
አሁንም የምትወዳት የምታፈቅራት ከሆነ ልጅቷን ናና በስነ ስርዓት አሳክማት አለው። እኔ እኮ ከህይወት ወጣለች እቺ ልጅ አልፈልጋትም። ምክንያቱም ልጅቷ ልቧ ያለው አንተ ጋር ነው። ስለዚህ እቺ ልጅ እስከ ዳነች ድረስ ሌላም ሆስፒታል ይዤ ሄጄ አለበለዛም ደግሞ በተቻለው አቅም ቁርአን ቢሆን እያስቀራሁኝ ይቺ ልጅ አይምሯ እንዲመለስ አድርጌ ከዛ በኋላ ለቤተሰቦቿ ሰጥቼ እኔ የራሴን ህይወት እመራለሁኝ። ግን አንተ እየመጣ አትበጥብጠኝ፣ ሂድ እዛው አዲሷ ፍቅረኛ ጋር ሂድ በቃ አለው ሙቤ እንደዛ አለ። ጉድ እኮ ነው ውድ ሀገሬ ልጆች፣ ሙቤ እንደዛ አለ። ከዛ አሚር እንዴት እንደዛ ትላለህ? ግዴታ የታመመም ሰው ለማሳከም ግዴታ ፍቅረኛ መሆን ብቻ ነው ወይ? አያችሁ ጠባብነቱ አሚር ግን በጣም እኔ ራሱ ጤነኛ አትመስለኝም። እንደዚህ እየወላወልክን ያለው እንዴ? ያየውን ሁሉ እንዴ? ይቺ ልጅ ታማለች። እሺ ጓደኛዬ ብለህ አምጥተህ የብስ ልጅቷን አጨለልካት አይደለ? አንተ በእውነት ጓደኛን ብትይዝ ኢሶኬ እዛው አስቀምጠህ ቤቲ እስከምትድን ድረስ አብረህ ከጎና መሆን ነበረብህ። ብለህ እኮ አንተ ኒካ ልናስር ነው ብለህ እኮ ነው። አሁን እንደገና ደግሞ መጥተህ ልጅቷን ዶክተሩ በትታከም ብዙ ሕክምና ያስፈልጋታል ብሎ አለ። ምን ማለት ነው? በስነ ስርዓቱ እንደነ ማይኮና እንደነ ሙቤ አብረህ ከሆነ ከጎኗ ልጅቷን አሳክማት። ወደዛ ወደዚህ የምትጅለጠለጠው ነገር በጣም ይደብራል። እንደገሱ እንዴ ይደብራል፣ ወላሂ ይደብራል። እንዴ ልጅቷ አበደች አሚር ምናምን። ከዛ በቃ እኛን አሁን ልብሷን አስተካክላለች፣ ስለዚህ ወደ ሌላ ሆስፒታል ይዘናት ልንሄድ ነው ብሎ ሻንጣቸውን ሊያመጡ ይሄዳሉ። ሻንጣቸውን ሊያመጡ ሲሄዱ አሚር ሆዬ ቤቲ አሚር እኔ እኮ ደህና ነኝ፣ ይቺ ቀዌ የሆነች ልጅ አሚር እኔ እኮ ደህና ነኝ፣ ስለዚህ ይዘኸኝ ጥፋ አለችው። እውነትሽ ነው ቤቲ? አዎ ይዘኸኝ ጥፋ፣ በቃ ሰው የሌለበት ቦታ ወይም ደግሞ ሌላ አገር ይዘኸኝ ጥፋ። እኔ ደህና ነኝ እኮ ትንሽ ነው እዚህ ጋር የመታኝ፣ ትንሽ ስወድቅ ድንጋይ መሬት ውስጥ ወለሉን የመታኝ እንጂ እኔ በጣም ደህና ነኝ፣ አውቄ ነው አላለችም? ይቺ ቀውስ ጅላጅል ነው እንዴ? እውነትሽ ነው ቤቲ? አዎ እውነቴን ነው። ነይ እሺ ውረጂ። ደረጃውን ዲ እያሉ ደረጃውን መውረድ ጀመሩ። ከዛ እነሱ እንግዲህ ማነው ማይኮና ሙቤ ሻንጣ ሊያመጡ ሆስፒታል ሊወስዷት እኮ ነው፣ ሌላ ሆስፒታል ሊያሳክሟት። ከዛ ሆዬ አሚር ይዞ እየጎተተ ይዘኝ ጠፋ ብለው በዛ በዝናብ አልኳችሁ ሌሊት። ከዛ መጨረሻ ላይ አልፈልግም አንተ ቆሻሻ እኔን አልፈልግም ብለህ ሌላ ሴት ይዘህ መጥተህ እንደገና ደግሞ ከሌላ ሴት ጋር እየተንዘላዘልክ አሁን ደግሞ እኔ ይዘኸኝ ጠፋ ስለ እሺ ብለህ መምጣትህ ብላ በጥፊቷ አሚርን መታችሁ። ጉድ እኮ ነው። ግራ ገባው። እንዲ አሁን ይዘኸኝ ጥፋ አላልሽም እንዴ? አሁን ደግሞ ሌላ ነገር የምታወሩ ምንድን ነው? ልጅቷ ቀውሳለች። ደግሞ መታ ትበጠብጠኛለህ እንዴ? ይቀጥል። እነ ሙቤ ናቸው እኮ እኔ ከጎን የሆነ ያሳከሙ። ሴት ብለህ አይደለ እንዲ ጓደኛ ይዣለሁ ተዋወቂያ ብለህ ይዘህ የመጣው፣ ሂድ እዛችሁ ጓደኛ ጋር አልፈልግም አለችው። ከዛ ደግሞ በኋላ ደግሞ ጂኒ ያዛት እንዴ ይች ልጅ። ይችማ ቁርአን አስቀሩባት። ወላሂ እውነቱን ነው ሙቤ፣ እውነቱን ነው። በሐኪም ማሳክማለሁ ካልሆነም ቁርአን አቀራባታለሁ ያለው እውነቱን ነው ሙቤ። ቁርአን አስቀሩባት ወላሂ። ከዛ ደግሞ መለስ ብላ ሩጫ ሙቤ በቃ ሳይመጡብን እንጥፋ ይዘህን ጥፋ ብላ በዛ በሩጫ አመለጡ። ውድ ሀገሬ ልጆች ተመልከቱ እስኪ ጉድ። በዛ በጨለማ ይዟት ሄደ። ከዛ በር ላይ ሲደርሱ ማይኮ አይቷቸው እየገሰገሰ መጥቶ አሚርን የት አባ ይዛህ ልትሄድ ነው? እሷ መለጠች ወጣ። የት ይዛህ ልትሄድ ነው ብሎ ማይኮ ይዞ አሚርን። ከዛ ሙቤ መጣ። ምንድነው የት ይዛህ ልትሄድ? እንዴ ይዛኝ ሄዳለችኝ ይዤ ልሄድ ነው። እንዴት ሩጫ። እሷ መለጠች፣ ቤት ያመለጠች ሩጫ። ጉድ እኮ ነው ውድ ሀገሬ ልጆች። ልጅቷ አብዳለች። የአሚር ወደ እሷ ተገለበጠ። የአሚር እብደት ወደ ቤት ተገለበጠ። እናንተ ጉድ እኮ ነው። እውነቱን ነው። ዶክተሩማ እውነቱን ነው። ቅንጭላቷን አማታል። ከዛ አላችሁ ሩጫ። ከዛ መጨረሻ ላይ ወደቀች፣ ቁጭ አለች።
ከዛ ያዟት። ምንድነው ቤቲ ምንድነው? በቃ እኔ ልቀቁኝ፣ ምን ላድርግ አለች። እኔ እናቴ ስልክ ብታነሳልኝ አለች። እናቴ ስልክ ብታነሳልኝ ደውዬ እናቴ ጋር ሄድ ነበረ፣ ግን እናቴ ስልክ አላነሳለችኝ። ስለዚህ የት ሊሂደው? የት ሊሂድ? ወዴት ሊሂድ? እናንተ ጋር ሲሄድ አንተ ጋር፣ ሙቢ አንተ ጋር ስመጣ አንተ ጋር፣ አሚር ደግሞ አሚር፣ ማይኮ የትኛው ጋር ይሻለኛል? ይህ ለቅሶ በለቅሶ ለቅሶ በለቅሶ ቤቲ ልጅቷ ወላሂ ነው የምላችሁ፣ ልጅቷ ጤነኛ አይደለችም። ሲጀመር የምታወራውንም የምትሰራውንም ሁሉንም ነገር አታውቀውም። ነክቷታል ቅንጭላቷን። እንዴ ግን አሚርን በጣም ነው የምትወደው። አሚርን ትወደዋለች። አሚርም ደግሞ እሷን ይወዳታል። ሁለቱም ይዋደዳል። ውድ ሀገሬ ልጆች ከዛላችሁ ማንኛችሁ ጋር ልሂድ? እኔ ታዲያ ወዴት ልሁን? ምን ይሻለኛል? እንዴ ልጅቷ ጤነኛ አይደለችም እንዴ? አንዴ ዛይን ጥፋ፣ አንዴ ወዴት ልሂድ? እንዴ ማይኮና ሙቤ እኮ ዶክተሩ ሌላ ሆስፒታል ይቀየርላት፣ እዛ ሄዳ ትታከም፣ ከዚህኛው ሆስፒታል ትቀይር ሲባል እሺ ብለው ይዟት ሲመጡ አሚርን በጎን ደውላ ኢንፎርሜሽን ንግር አድርጋ አሚር መጣ። ጉድ እኮ ነው። አሚር መጣ። ከዛ በራ አንኳኩቶ እንትን ሲል ለምን አመጣችኋት ምናምን ሲባል እሷን ምንም እንደማያውቅ ሆነ ይዛይን ጥፋ አለችው። ተመልከቱ ታዲያ እቺ ጤነኛ አይደለችም ሲጀመር። እነሱ ልብሳቸውን ይዞ የሚቀያዩሩ ሲያመጡ እሷ ሻንጣዋን ይዛይን ጥፋ፣ ሌላ ሀገር ውሰደኝ፣ እኔ እዚህ አልፈልግም፣ በቃ እኔ እናንተ ብቻ ተያይዘን እንጥፋ፣ ሰው የሌለበት ቦታ መናኸሪያ እንሂድ በዚህ በሌሊት አላት። ባለ ባጃጁ የት ነው የምንሄደው? ወዴት ቦታ ነው? የትኛው መናኸሪያ ነው የምንሄደው? የት ሀገር ነው የምንጠፋው? ግራ ገብቶት እኮ ነው አሚር፣ ግራ ገብቶት። እኔ አሚር እየሰማኝ ከሆነ አሚር አንተ በተፈጥሮ ችኩል ነህ። እኔ ሳይህ ችኩል ነገር ነህ። ተረጋጋ። ቤቲን ትወዳታለህ፣ ቤቲም አንተን ትወዳለች። ስለዚህ በእናንተ መሀል ሙቤ ነው እየተጎዳ ያለው። ወላሂ ሙቤ ነው እየተጎዳ ያለው። ስለዚህ የሚሆነውን ነገር አስተካክለህ ቤቲን ጠቅለህ የምትኖር ከሆነ ጠቅለህ ኑር። አለበለዛ ወደዛ ወደዚህ በጣም ያስታውቅብሃል። ቤቲን እንደምትወዳት እሷም ደግሞ እንደምትወድህ በጣም 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 ያስታውቅባታል። እንዴ ጉድ እኮ ነው። በጣም ያስታውቅባታል እንደምትወድ። ስለዚህ ወደዛ ወደዚህ አትበል። አርፈህ ቤቲ እስከምትድን ድረስ ቤቲን ይዘህ ቤቲን አስታመህ ከዛ በኋላ ፍቅርህን ቀጥል። መጀመሪያ ክብር የሚባል ነገር አለ። ለሴት ልጅ ክብር ይኖራል እንጂ ሰው እኔ ወላሂ በጣም ገረመኝ። እንዴ ቢያንስ እሷሽ አይምሯ ትክክል አይደለም። አንተም እሺ ብለህ ጭራሽ ይዘህ ጥፋ ስትለ እሺ እንጥፋ ብለህ ተያይዘህ መጥፋት ማለት ምን ማለት ነው? እቺ ጤነኛ አልሆነች ልጅ አንዴ ጤነኛ ነኝ ትላለች፣ እኔ እኮ ደህና ነኝ አውቄ ነው እኮ ትላለች። እንደገና ደግሞ ወደዛ አይደልኝ አልፈልግም ብላ በጥፊ ጧ ታረጓለች። ስለዚህ ይሄ ነገር ማለት ነው ትክክለኛ አይምሮ ጥሩ የሆነ ሰው አያደርገውም፣ ወላሂ አያደርገውም። ስለዚህ አሚርዬ እንደምንም ብለህ ልጅቷን ማለት ነው በሆስፒታልም ወይም ደግሞ ፋቲያ ቁርአን አስቀሩባት። በቃ ቁርአን አስቀሩባት ልጅቷን እንጂ ልጅቷ ጤነኛ አይደለችም። ወላሂ ልጅቷ ጤነኛ አይደለችም። እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ጉድ እኮ ነው። ለቤት አዲስ ሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ። ላለሁኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ባባይ